ሰላም ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምቴ ይድረስ። ኤንዞ ማሬስካና ቼልሲ ተለያይቷል። ባለፉት 10 ዓመታት በቼልሲ ቤት ውስጥ እጅግ በጣም በርካታ አሰልጣኞች ተሰናብተው እየተመለከትን እንገኛለን። በዚህ ረገድ የዩሮፓ ኮንፈረንስ ሊግ እንዲሁም ደግሞ የፊፋ ዓለም ክለቦች ዋንጫን ለመጀመሪያ ጊዜ በክለቡ ያሳኩት አሰልጣኝ ስንብት ደርሷቸዋል። በቼልሲ ያልተሳካ ቆይታ ማለት አይቻልም። ምናልባት 2 ዋንጫዎችን አምጥተዋል። ቡድኑ ወደ አውሮፓ ሻምፒዮንስ ሊግ አምጥተዋል። በእርግጥ በቼልሲ ቤት የአውሮፓ ሻምፒዮንስ ሊግ ጥያቄ የሚነሳ ጉዳይ አይደለም። የትኛውም አሰልጣኝ ቢመጣ ይህንን እንዲያደርግ ይጠብቃል። ባደረጓቸው እንግሊዝ ፕሪሚየር ሊግ 92 ጨዋታዎች 55ቱን አሸንፈዋል። በ2 ዋንጫዎች ደግሞ የሚታወቁ ነገር ግን ተስፋ አልታየበትም በሚል በቼልሲ ቤት ውስጥ አሰልጣኙ ይበልጥ እንዲሰናበቱ ቀዳሚ ውሳኔ ወስኖ ተመልክተናልና ኤንዞ ማሬስካን በተመለከተ ሀሳቦች ማንሳት ያለብን ይመስለኛል። 60% የማሸነፍ ስኬታቸው ከፍተኛ ነው። እንዲሁም አንዳንዶች እንደሚሉት ከሩበን አሞሪም በዚህ ሰዓት ላይ በማንቸስተር ዩናይትድ ከሚገኙት አሰልጣኝ የማሸነፍ ስኬት በግማሽ ይልቃሉ። 60 እና 39% ናቸው ሁለቱ አሰልጣኞችን ስንመለከታቸው። ነገር ግን አንዳንድ ጥያቄዎች ይነሳሉ ከኛ አሰልጣኝ ጋር በተያያዘ ተጫዋቾች እጅግ በጣም በርከት ያሉ ወጣቶች እነዚህን ተጫዋቾች ይዘው ቡድኑን ለፍሬያማ ውጤት ማብቃት ይጠበቅባቸዋል የሚሉ ጥያቄዎችም ጭምር ሲነሱ የነበረበት ጉዳይ ነው። አሁን ቀጣይ ቼልሲ ከሌሎች አሰልጣኞች ጋር ስሙ ገና ከወዲሁ እየተነሳ ነው የሚገኘው። ነገር ግን ከሳምንት በፊት አንድ ስንመለከተው የነበረ ነገር ነበር። እርሱ ምንድነው? አሰልጣኝ ኤንዞ ማሬስካ በእርግጥ ከቶማስ ቱኸል በኋላ ስኬታማው የሚባሉ አሰልጣኝ ናቸው። የአውሮፓ ሻምፒዮንስ ሊግን ካሳካው ቡድን በኋላ ከዋንጫ ጋር ቼልሲን ያገናኙት እኛ አሰልጣኝ ናቸው። እሱ ብቻ አይደለም፣ ወደ ቼልሲ ከመጡ በኋላ አንጻራዊ በቡድን ውስጥ መረጋጋት ይታይበት የነበረን ቡድን ሲያስመለክቱ የነበሩት ሰው ማናቸው ካለን ኤንዞ ማሬስካ ናቸው ልንል እንችላለን። የተለየ አሰልጣኝ ልናነሳ እንችልም። ምናልባት የመጡት ከዛ በኋላ ያሉት አሰልጣኞች የተሳካ ጊዜን አሳልፈዋል ካለን አይ የተሳካ ጊዜን አሳልፈዋል ማለት በፍጹም በማንችልበት መልኩ ያስተዋልናቸው ከሚገኘው ፕሪሚየር ሊግ ቡድኖች ውስጥ አንዱ ነው። ስትረግል እያደረገ የነበረ ቡድን እና ባለፉት 48 ሰዓታት ውስጥ የቼልሲና እንዲሁም ደግሞ በአጠቃላይ ኤንዞ ማሬስካን ቆይታን በተመለከተ ውሳኔዎች ይተላለፋሉ የሚሉ ጽሁፎችም ጭምር በተደጋጋሚ ሲወጡ እንደነበር ይታወሳል። በዚህ ረገድ አንድ ይጠበቅ የነበረው ቶማስ ቱኸል በኤንዞ ማሬስካ ቆይታ ጉዳይ በፍጥነት ውሳኔዎች እንደሚጠበቁም ጭምር ነበረ ስንመለከት ወይም ስንጠብቅ የነበረው ጉዳይ። ያም በይፋ ቼልሲና አሰልጣኙ ተለያይቷል። አሁን በስትራስቡርግ የሚገኙትን አሰልጣኝ ቼልሲ ሊቀጠር የሚችልበት እድል በጣም ሰፊ ነው ተብሏል። ግን የፔፕ ጓርዲዮላ ተተኪ ሆነው ወደ ኤቲሃድ ያቀናሉ ተብለውም ጭምር ባለፉት ቀናቶች በተደጋጋሚ ሲነሱ የነበሩ አሰልጣኝ ናቸው። ጥሩ የሚባሉ ስታቲስቲክሶች ለምሳሌ በቼልሲ ቤት ውስጥ ቅድም እንዳነሳ ነው ከ92ቱ መርሃ ግብሮች 55ቱን ሲያሸንፉ በ16ቷቸው ወጥተዋል። በ21 ጨዋታዎች ተሸንፈዋል። 191 ጎሎቹን አስቆጥረው 98 ጎሎች ደግሞ ተቆጥረውባቸዋል። ስለዚህ ብዙ ጎሎች ቢያስቆጥሩም ብዙ ጎሎች ከሚቆጠሩባቸው ፕሪሚየር ሊግ ቡድኖች ውስጥ አንዱ ናቸው ማለት ነው። ምናልባት አንዱ ስጋት የሚሆነው በቼልሲ በዚህኛው በኤንዞ ማሬስካ ስር በጣም በርካታ ዝውውሮችን ካዘዋወሩ ክለቦች መካከል ቀዳሚነት ይነሳል። የቅርቦቹ እንኳን እንደነ ስቴቫው፣ ሊያም ዴላፕ በቡድናቸው ውስጥ የምናነሳቸው በጣም እንደነ ሊያንድሮ ጋር ናቸው። ኦልሞስት ቡድኑ እንደ ቡድን ካነሳ ነው በሳቸው ስር በደንብ በርካታ ዝውውሮችን የፈጸሙ አሰልጣኝ ናቸው ማለት እንችላለን። እንደ ኔትሮ ፔቶ ማለት ነው። ኔቶ ያሉ ተጫዋቾች በስብስባቸው ውስጥ እንዲገኙ አሊያም በሳቸው ዝውውር ውስጥ የተቃኙ ተጫዋቾች ናቸው። እንደ ኮል ፓልመር ደግሞ ያሉ በጣም ድንቅ የሚባል ትልቅ ታለንት ያላቸው ተጫዋቾች በስብስባቸው ውስጥ ከዚህም በላይ ጭምር እንዲያድጉም ጭምር ኤክስፔክት ይደረግ ነበር። በእርግጥ አሁን ባለበት ሁኔታ ቼልሲ በፕሪሚየር ሊጉ ለቶፕ ፎር የሚያሰጋ የነጥብ ደረጃ ላይ አይደለም የሚገኙ። ነገር ግን እንዲያም ቢሆን ቼልሲ እዚህ ቦታ ላይ እንዲቀመጥ ኤክስፔክት አይደረግም በደጋፊዎች እንዲሁም ደግሞ
በእነዚህ እኞቹ ባለሀብቶቹ በኩል አንዳንዶቹ ጉዳዮቻቸው በተለይም ከሚዲያዎች ጋር ተያይዞ ሚዲያውን አንድ ላይ ማድረግ ክፍተት ይታይባቸዋል የሚሉ ጥያቄዎችም ጭምር የሚነሳባቸው ናቸው። ከዚህኛው ባሻገር ደግሞ አንዳንድ ዘገቦች ይዘውት እንደሚሄዱት መረጃ ከሆነ አሰልጣኙ በተለይም ከሜዲካል ስታፎቻቸው ጋር ደግሞ ያለ መግባባት ጥያቄም ጭምር ይነሳባቸዋል። በእርግጥ ከሜዲካል ስታፎች ጋር አሰልጣኙ ጥያቄ የሚያነሱ ከሆነ በርካታ ያሉ ተጫዋቾች በጉዳት ምክንያት ያጣውን ስለሆነ የሚል ውሳኔን ነው ሊያስተላልፉ የሚችሉት። በዛ ረገድ ተጫዋቾች እየተጎዱ ከሆነ ሜዲካል ስታፉ ትክክለኛውን እገዛ እያደረገልኝ አይደለም የሚል ሀሳብን ያነሳሉ። ቅድም እንዳነሳ ነው በቡድናቸው ውስጥ ጉዳት በጣም ከሚያጠቃቸው አሰልጣኞች መካከል አንዱ ናቸው። አዲሱ ፈራሚያቸው ዴላፕ በዚህ ጉዳይ ላይ እናነሳዋለን። ኮል ፓልመር በጉዳት ምክንያት ለረጅም ጊዜ ኮልዊል የቡድናቸው ወሳኝ የሚባል ተጫዋች ፎፋና እዚህ ጋር ከምናነሳቸው ተጫዋቾች መካከልም ጭምር ይነሳሉ። የቼልሲም በእርግጥ ከኤግባሊ በተለይ ከሮማን አብርሃሞቪች በኋላ አዲስ የቡድኑ ኃላፊዎች ዝውውሮቹ ላይ በጣም ጠንካራ ተሳትፎን አድርገዋል። በዚህ ዝውውር ደግሞ አሰልጣኙ አንድ ጫና ውስጥ እንደሚገቡ የሚጠበቅም ጭምር ነበር አይደለ? ነገር ግን አንድ ፕሮሚስ እኮ የገቡላቸው ነገር ነበር። 2 ዓመታትን ቢያንስ ለአሰልጣኙ ተጨማሪ ጊዜያቶችን የማየት እድል በነዛ 2 ዓመታት ውስጥ ሙሉ ሲዝን ማለት ነው። በነዛ 2 ዓመታት ውስጥ ስራቸው ሊለካ እንደሚችልና ያ አመርቂ ሆኖ ካልተሰማቸው አሰልጣኙ ሊያነሷቸው የሚችሉበት እድል መኖሩንም ጭምር ሲያነሱ ነበር። አሁን የ2 ዓመታትን የመታገስን እድሜ ለእኛ አሰልጣኝ ሲሰጡ እየተመለከትን አይደለም የምንገኘው። ስለዚህ ውሳኔው ተላልፏል ማለት ነው። እሳቸውም ቀጣዮቹን ቆይታዎቻቸው ምናልባት የፔፕ ጓርዲዮላ ተተኪ ሆነው ቀጥታ ወደ ኤቲሃድ ያቀናሉ በቀጣዮቹ ጊዜያቶች አሊያስ እንዴት ይሆናሉ፣ አዲስ ቡድን ይረከባሉ የሚለው ጉዳይ የሚጠበቅ ነው የሚሆነው። ጣሊያናዊ ሰው ማለት ነው። ለእንግሊዝ እግር ኳስ አዲስ አይደሉም፣ ነገር ግን ኤቲሃድን በጣም ያውቁታል። በቡድኑ ከፔፕ ጓርዲዮላ ምክትል አሰልጣኝነት በፊት ባለውም ቆይታ ምናልባት አሁንም በቼልሲ ቤት ውስጥ ወደ ቀጣዩ የቡድኑ አሰልጣኝ ነው ይሆናሉ ተብለው እንኳን በሩመር ደረጃ ከሚነሱት እንደነ ሮዘኒዮር፣ በእርግጥ በቀዳሚነት የሚነሳው ሊያም ሮዘኒዮር በዚህ ሰዓት ላይ በቼልሲ እህት ኩባንያ ወይም ሲስተር ቡድን በሆነው ስትራስቡርግ የሚያሰለጥኑት እንደነ ፍራንክ ላምፓርድ በኮቨንትሪ ሲቲ፣ ጆን ቴሪም አንዳንዶች ያነሱታል። ጆዜ ሞሪኖ የፖርቶ ቆይታ አለ፣ ግን እኔ የዛን ያህል እንኳን የሚነሳ አይመስለኝም። በቤኔፊካ የሚገኙት ጆዜ ወደዚህ ቡድን ይመጣሉ ተብሎ አይጠበቅም። እነዚህ ሰዎች እንኳን ከነዚህም የተሻለ አሁን ባለው የቡድን ቆይታ ምናልባት የኮቨንትሪ ሲቲ ፍራንክ ላምፓርድ በጣም ጥሩ ጊዜ ነው፣ ግን ቼልሲ በፍጥነት ዳግም እድል ይሰጠዋል ተብሎ አይጠበቅም። ከዚህ የተሻለ ጊዜን እንደሰልፍም ጭምር ይጠበቃሉና እሱም ያንን ስራውን ትቶ ወደዚህ ቡድን የሚመጣበት ጊዜ የኮቺንግ ኬሪየሩን ለማበላሸት ካልሆነ በቀር ይህንን ውሳኔ የሚወሰንበት ጊዜ ላይሆን ይችላል እና ኤንዞ ማሬስካ በቼልሲ ቤት ውስጥ ያልተሳኩ ጊዜያቶችን አሳልፏል አላሳልፎም የሚለው ጉዳይ ስቲል በጣም አጠራጣሪና አከራካሪ ጉዳይም ነው ማለት እንችላለን። ኦፍኮርስ በቡድኑ በኩል ባለፉት ጨዋታዎች እጅግ በጣም የውጤት ማጣቶች በደንብ ይታይበታል። ጨዋታዎችን ማኔጅ ማድረግም ጭምር ደግሞ ተስኗቸው እየተመለከትን እንገኛለን። ይሄኛው የትኛውም ቡድን እንዲህ አይነት ጥያቄዎችን ሊያነሳባቸው ይችላል። አሁን በቡድኑ በኩል የሰሞነኛ ውጤት ማጣት ብቻ ላይሆን ይችላል። ቅድም እንዳነሳ ነው እንደ ትልቅ ክፍተት የሚነሳባቸው ምናልባት ከእንደና አቭራም ግራንት፣ አንቶኒዮ ኮንቴ፣ ጆዜ ሞሪኒዮ፣ ማውሪዚዮ ሳሪ፣ ካርሎ አንቸሎቲ፣ ቶማስ ቱዌል በመቀጠል በቼልሲ ቤት ውስጥ ባለፉት ዓመታት የማሸነፍ ስኬታቸው ጥሩ ከሚባሉ 60 እና ከዛ በላይ ከሆኑ አሰልጣኞች መካከልም ጭምር የሚነሱ አሰልጣኝ ናቸው። ስለዚህ መጥፎ ነው ወይ ካላቸው አይመስለኝም እኔ። ነገር ግን አንዳንድ ደግሞ በጣም ጥሩ የሚባል ውጤት አላቸው። ለምሳሌ ባርሴሎና 3-0 ያሸነፉበት ውጤታቸው በጣም ድንቅ የሚባል ነበር። እግር ኳስ የሆነ ሰዓት ላይ የሚያቆም የሆነ ሰዓት ላይ ልክ ከዚህ በፊት የሰራችሁት ስራ ፍጹም እንደማይቀጥልና የነበራችሁን የበፊት ኤክስፔሪየንሳችሁ ለዚህ ዋስትና እንደማይሰጥም ጭምር ትልቁ ማሳያ ነው ብለን የምንለው እንዲህ አይነት ምሽቶች ናቸው። እንግዲህ ክለቦች የሆነ ሰዓት ላይ የትኛውን ቡድን ሊያሸነፉ ይችላሉ። የሆነ ሰዓት ላይ የሚኖራቸው በጣም አስደናቂ የሚባል ሞመንተም ይኖራቸዋል። እነዛ ብቻቸውን ደግሞ
የቀጣዮቹን የስራ ቆይታችሁን በተመለከተ ዲሳይድ ሊያደርጉ አይችሉም ወይንም ማስተማመኛ ሊሆኑላችሁ እንደማይችሉም ጭምር ይታወቃልና በጣም ትላልቅ የሚባሉ እጅግ በጣም ወጣት የሆኑ ግን ታለንትድ ቡድኑ ለረጅም ጊዜ ማገልገል የሚችሉ የተሻለ ቡድን ለመገንባትም ጭምር ቁልፍ የሚባሉ ተጫዋቾች በስብስባቸው ውስጥ ይዘዋል። እነዚህ ተጫዋቾች ባሉበት ሁኔታ ነው እንግዲህ ቼልሲ አሰልጣኙን ለማሰናበት ቀዳሚ ምርጫው አድርጎ ይህንን ውሳኔ ያስተላልፉ የተመለከት ነው እና በቀጣይ አዲስ ነገር ይጠብቃል። ወደ ቡድኑ ማን የመምጣት እድል ይኖሯል? ምናልባት ቼልሲ በአቨሬጅ ባለፉት 30 በላይ በሚጠጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች 1.74 ነጥቦችን በየጨዋታው ይዞ የሚወጣ ቡድን ነው። ይህንን ከተመለከትነው በ21ኛው ሴንቸሪ ወይንም ክፍለ ዘመን ከኦንሊ ፍራንክ ላምፓርድ ብቻ ነው ከሳቸው ያነሰው፣ እንዲሁም ማውሪሲዮ ፖቼቲኖ ከሳቸው ያነሱ ነጥቦችን መሰብሰብ የቻሉት። ስለዚህ አሰልጣኙ ለመሰናበታቸው ምክንያት ከፍራንክ ላምፓርድ እና ከማውሪሲዮ ፖቼቲኖ ብቻ ከ30 በላይ እንግሊዝ ፕሪሚየር ሊግ ጨዋታዎችን አከናውነው በጨዋታ ቢያንስ 2 የሚጠጉ ነጥቦችን የማይሰበስቡ አሰልጣኝ መሆናቸውንም ጭምር ያነሳሉ ማለት ነው እና አሁን ላለው የቼልሲ የስኳድ ስብስብ ከዚህ የተሻለ አሰልጣኝ መምጣት አለበት ብለው የክለቡ አመራሮች ያምናሉ ማለት ነው። ስለዚህ የአሰልጣኙ መሰናበት ትክክል መሆኑን ደግሞ የሚረዱ ሰዎች አሉ። አንዱ በዚህ ቡድን ውስጥ የሚጠበቅ ነገር አለ። ለምሳሌ የኤስቴቫኦ እድገትን በተመለከተ ቼልሲ በምንም አይነት መልኩ በቶሎ ውጤት እንዲያመጣላቸው በቶሎ ሻይን እንዲያደርግ የሚጠበቁት ተጫዋች ነው ወይ? አይመስለኝም። ነገር ግን በጣም ትልቅ ታለንት እንደሆነ ይታወቃል። ኢቨን ከብራዚል ከእንደነ ኔይማር በኋላ በዚህ ቡድን ውስጥ በጣም ትልቅ ተስፋ ከሚጣልባቸው የቡድኑ ቁልፍ ከሚባሉ ተጫዋቾች መካከል አንዱ ነው። ይሄ ስብስብ ነው ካለን ስለዚህ ቼልሲ በትልቁ እንደሚጠቀምባቸው እርግጠኛ ከሚሆንባቸው የቡድኑ ቁልፍ ተጫዋቾች መካከል አንዱ በስብስብ ውስጥ አለ ማለት እንችላለን። ነገር ግን ይሄ ብቻውን ደግሞ ማስተማመኛ ላይሆን ይችላል። ኮል ፓልመር ቅድም ስናነሳ የነበረ ተጫዋች ነው። በዚህ ቡድን ውስጥ በጣም ቁልፍ የነበረም የሆነም ተጫዋች ነው። ፍጹም አይነኪ ከሚባሉ ነገር ግን አሰልጣኙ በአንድ ነገር ስትረግል ሊያደርጉ ይችላሉ የሚል ጥያቄ ጭምር ሲነሳ ነበረ። በተለይም የኤስቴቫኦ የኮል ፓልመር ወደ ቡድኑ መመለስ የቡድኑን 10 ቁጥርን በተመለከተ ማነው በቀዳሚነት በኃላፊነት ሊወጣ ይችላል ተብሎ የሚጠበቀው የሚለው ጉዳይም ጭምር ሲነሳ የነበረበት ነው። ቡድኑ የመጨረሻውን ጨዋታ ከበርንማውዝ ጋር 2-1 በሆነ ውጤት አጠናቋል። ቼልሲ በተደጋጋሚ ይህንን ጨዋታ በእርግጥ ብሩክስ ጎል አስቆጠረ። ከዛ ቼልሲ አቻ ወጣ። ከዛ በፈርናንዴዝ አማካኝነት ጨዋታውን ወደ 2-1 መምራት ቻለ። ፓትሪክ ክላይቨርት ጎል አስቆጥሮ ጨዋታውን 2-1 በሆነ ውጤት አጠናቀቁ። ከአስቶን ቪላ ጋር በዚሁ ሳምንት በነበራቸው የዦኦ ፔድሮ ጎል ሲመሩ ቆይተው 2-1 ተሸነፉ። ከዛ በፊትም እንዲሁ ከኒውካስል ጋር በነበረው ጨዋታ እንዲሁም በ2-0 ሲመሩ ቆይተው ነው ጨዋታውን ወደ 2-1 ማጠናቀቅ የቻሉት። ከዛ በፊት ከኤቨርተን ጋር በሊግ ካፕ መርሃ ግብር የምናስታውሰው ውጤት አለ 2-0 ያሸነፉበትና ከዛ በፊት በነበሩ ጨዋታዎች በዩቬንቱስ በአታላንታ ተሸንፈዋል። በበርንማውዝ 0-0 ነበር የተጠናቀቀው። ከሊድስ ጋር 3-1 ተሸንፈዋል። ከአርሰናል ጋር 1-1 አጠናቋል። ጥሩ የሚባለው ውጤት ከባርሴሎና ጋር ያሸነፉትን የ3-0 ጨዋታ ነው እንግዲህ ልናነሳ የምንችለው። ከዛ የካርዲፍ የሊግ ካፕ መርሃ ግብርን እናነሳለታለን እንጂ በቅርብ ጨዋታዎች ቼልሲ ውጤት አምጥተዋል ወይ ካለን በዛ ልክ የምናነሳው ቡድን አይደለም ማለት ነው። አሁን እየተመለከት ነው በሚገኘው የዚህ ቡድን ያለፉት ጨዋታዎች የማሸነፍን ቆይታን በተመለከተ በጣም ጥሩ የሚባሉ በዚህ ቡድን ውስጥ ያለ ስስት ጥሩ ፐርፎርም የሚያደርጉ ተጫዋቾች አሉ። ለምሳሌ ካይሴዶ፣ ሪሲ ጀምስ ከጉዳቱ በኋላ ወደ ጥሩ ፎርም እየመጣ የሚገኝ ኤንዞ ፈርናንዴዝ ነገር ግን ጥያቄዎች የሚነሱበት ከዛ ባለፈ ደግሞ እንደነ ማርክ ኩኩሬያ ያሉ በቡድን ውስጥ ጥሩ የሚባል ጊዜን እያሳለፈው የሚገኙ ከጉዳት ውጭ ከሆነ የቡድኑ ሌላው የመከላከል ኃላፊነትን የሚወጣው ተጫዋች ምናልባት የሱ ጉዳት በብዙ መልኩ አሰልጣኙንም ጭምር ጎድቶታል ተብለው ከሚጠበቁ ተጫዋቾች መካከል ቡድኑን በተከላካይነት መምራት የሚችለው ቁልፍ የሚባል ተጫዋች ማን ነው ብለን ካለን እዚህ ቡድን ውስጥ የእንግሊዛዊ የሌቪ ኮልዊል ጉዳት
አንዱ እሳቸውንም ጭምር በብዙ ጎድቷቸዋል ተብለውም ጭምር ከሚጠበቁት ተጫዋቾች መካከል አንዱ ነው እና ቼልሲና ኤንዞ ማሬስካ ሲለያዩ ብዙ ጉዳዮችን ማንሳት ያለብን ይመስለኛል። አንዱ የተጫዋቾች ጉዳት አሰልጣኙ በወጥ ብቃት ቡድናቸውን ይዘው መምራት እንዳይችሉ ምክንያት ሆኗቸዋል። ከዛ ባለፈ ተደጋጋሚ ጉዳቶች በቡድናቸው ውስጥ በጣም እንቅፋት ሆኗቸዋል። አንዳንዶች እንደሚያነሱት ዊኬንድ ዊክ አውት ቼልሲ ቋሚ ስታርቲንግ ላይንአፕ ቡድን ይዞ የማንመለከተው ነው። በተደጋጋሚ አሰልጣኙ ይዟቸው የሚገቡት የተጫዋቾች ጉዳይ ብዙ ናቸው እና ይህንን ቋሚ 11 መምረጥ አለመቻላቸው ደግሞ ለስንብታቸው አንዱ ምክንያት ነው የሚል ሀሳቦች ሲነሱ ቆይቷል። ተጨማሪ 5 ዓመታት ኮንትራትን ፈርመዋል እስከ 2029 ድረስ በቼልሲ ቤት ውስጥ ለመቆየት። ይሄ በቼልሲም ሆነ በዚህኛው የክለቡ ባለሀብቶች አንድ የሆነ አማኔታ እንደነበራቸውም ጭምር ይታወቃል። ይህንን ያህል ተጨማሪ ኮንትራቶች ለአሰልጣኞች ሲሰጣቸው እንዲሁ ብሉኮ ካምፓኒ እንዲሁ ለቼልሲ ዝም ብሎ ኮንትራት ለማስፈረም ያህል የሆነ አይመስለኝም አሰልጣኙን ይህንን ውል ሲሰጣቸው። ታዲያ በጣም የፈጠነው ውሳኔ አይመስልም ወይ? ገና ሚድ ጃንዋሪ ላይ ነው እና ለመጀመሪያ ጊዜ ነው በእንግሊዝ እግር ኳስም ጭምር ታሪክ አሰልጣኝ በአዲስ ዓመት ዕለት ሲያሰናብቱና ቼልሲ በጣም የፈጠነ የአሰልጣኝ ስንበትን ጭምር አስመልክቶናል እና በቶሎ ቡድኖች ሽግግሮችን አይፈልጉም። አሁን ያለው ሁኔታ አሁን መረዳት እንደምንችለው የሽግግር ጊዜ በፍጹም የሚፈልጉ አሰልጣኞች የሉም። በቶሎ ውጤት እንዲመጣ የሚፈልጉ የክለብ ኃላፊዎች ናቸው ያሉትና ያንን እያየን እንገኛለን በዚህኛው ቼልሲም በሌሎችም የአውሮፓ እግር ኳስ ቆይታዎችና እንግዲህ ትላልቅ ከሚባሉት የፕሪሚየር ሊግ ክለቦች ቼልሲ አሰልጣኙን አሰናብቷል። ቀጣይ ማን ይህንን ቦታ ይቀበላል የምናደርሳችሁ ነው የሚሆነው። የሊያም ጉዳይ ግን በጣም በትልቁ የተነሱ ከሚገኙ ስሞች መካከል አሁን ላይ ትልቁን ሚዛን እየደፋ የሚገኘው ስም ሆኖ እየተመለከትኩኝ እገኛለሁ።